ኤክስሽን በእንሳ መስይልኝ በዶሮ ዶሮ ለምን አልሽ? ያው ያልጋ ጨዋታ ላይ ቶሎ ስለሚጨርስ ድመት ለምን አልሽ? ያየው ነው የሚያምረው። ውሻ ለምን አልሽ? ቶሎ ስለሚፈልግ ድኖ ቶሎ የሚፈልገው አረ ወይ ሪሊ ማለት ነው። እውነት ለመናገር ኢንተርቪውን ሲደረጉ ግን ይህንን ኢንተርቪው ፋሚሊ የሆነ ቤተሰብ አባት ምስት የሆነ ሰው ቢያ ይህንን ነገር ቆይ ጥሩ ይመስላል። ቆይ ቤት ሲገባ ምን አይነት ሪያክሽን ነው ቆይ የምታሳዩት? እኔ እኮ ግርም ይለኛል። አሁን ባልሽ እንትን አልሽ፣ ከዛ ደግሞ ቤት ስገቢ እሱ ምን አይነት ስሜት ነው የሚሰማው? ያጋና ጠንቋይ አርጀንቲና ከግብጽ ጋር ያደረገችውን ጨዋታ አርጀንቲና ትወድቃለች ብለህ ነበር። ይሄ ባለመሳካቱ ምን ትላለህ? ብዙ ሰውም እየተጠራጠረ ይገኛል። የቴክኒካል ስህተት ነው። ምን መሰለህ፣ ቅመሙን ሙሉ አዘጋጅቼ ነበር። ጥቁር አዝሙድ፣ ነጭ አዝሙድ፣ ዝንጅብል ጨምሬ የሆነ ጨቅጫቃ ሚስት አለችኝ። ከእሷ ጋር ስጨቃጨቅ በሶ ብላ አነሳው እንጂ አርጀንቲና በፍጹም አታስብም ነበረ። በፍጹም ወይኔ ማንም መቶ መልክ ይሰራብናል። ማንም መቶ አዋረ ቡም ያርግ። እኔ ቶም የሆነ አባባል አለ። ልክ ጾምቃይ ቤት ይደበር እሱ ታንኳካ ማነክ እንዴ እኔን ያላወቀኝ ማንን ልታቅ ነው? አባይ ቲቪ ወዴት ነሽ? አንዴ ኖሮናል እዚህ ያሉ ተብሎ ጸጉራቸው ልቆርጣቸው ነው። አባይ ቲቪ ነው። አዎ ይሄ አባይ ቲቪ ነው እኮ። አንዴ ጸጉራቸው ልቆርጣቸው። ኤአይ እኮ ነው እሱ ነገር። ባይኔ በብረቱ ያየሁት አረ ቲቪ ላይ በእናትህ ኤአይ ነው ወንድም። አረ በእናትህ በዚህ እንኳን እንትን ይበልልኝ። አንዴ ብቻ ነው ማውጣው። ጸጉራቸው ብቻ ነው የምቆርጣቸው። ፌዳ ኤአይ ነው። እሺ በእናትህ አንተ ብቻ ጥርስ ላውጣላችሁ። አዶና የአባይ ቲቪ በዚህ ሰሞን በቃ አልተቻለም ሰው አንፈልግም ብለው በኤአይ በፈለጉት በሜሲ በፈለጉት በሎናልዶ በፈለጉት በአሚና በቃ እንደዛ ውጭ ሀገር እዚህ መምጣት አያስፈልግም። ቀጥታ በአባይ ቲቪ ነው። ኤአይ ገና ስንት ነገሩን ናስ ደግሞ ስራውን ይስራበት ተረዳ ይስራበት። በቃ እስቲ ጉድ ላሳያችሁ። አሁን እሱ የጉልት ነጋዴ ነው። ነሃማ ቴንክ ዩ የጉልት ነጋዴ ነው እና መኪና this is his car የሱ መኪና መኪናው እንደዚህ ፓርክ አድርጎ ነው ጉልት የሚሰራው። አንሃው 지금 도서진 시원泰国了当地是吃过当地吃过hello ያው እነሱም እዛ ጋር መኪና አላቸው። መኪና ያለው የጉልት ነጋዴ ኢትዮጵያ መቼ ነው የሚኖረው? ይሄ ሰውዬ ቸግሮት መሆን የለበትስ መኪና አሁን በቃ አናገናዝበው ብርቱካኑ ምናምን ሽጦት ቢያንስ በትንሹ አንድኛዋ ቢሆን ነው። ሌላው ደግሞ ትንሽ ነው። ታክሲ ቢሰራ አይሻልም? መኪናውን ሽጦት ለላ ያለ ኑሮ አይኖርም። እኔ አረተው የዚህ ሀገር አላሙዲን ማለት እኮ ነው። እዚህ ሀገር ጉሊት መጠጥ የሚወደው ጀለስ ያው ሱስ ነው የሚያስቆመው ነው የሚባለው። ሱስ ነው የሚያስቆመው። ስለዚህ ምን ጥፋት አለበት? አሁን ሮናልዶ ሁለተኛ ኳስ የሚባል አለ ምንድነው? ውለታ አታውቅም አፈር ትብላ። ፖርቹጋል ወደቀች ብለህ አልቅሰሃል። ኑሮ ሲወልቅ አልቅሰሃል ብሮ። ቁርስ በልተሃል ብሮ። ይሄ ሰሞን ግን መጥፎ ዜና እየሰሙ አይደለም። ሰራ አድርግ እንጂ አንተ ምን ነው ተዘናጋ? ተዘናግተሃል ይለኛል። እያየኝ አይደል መጋኛን እያስተማምኩት መሮት አባና ሰናብቱ የሚል ጸጸቱ ለሁላችንም አይደለም። ምን አባቴ ላርግ? ዱቄት በርበሬ ዘይት ቲክቶከሮች እንዳለ ተቀብተው ጨረሱት። በብላክ ስለበለሽ ያዋጣል ቶዋ እንዴ! እንዴት ዋላችሁ መጋኛ? ተሻለሽ? ታምሜ ነበር። በእኔ የምትመኙት በእናንተ ይደርሳል። ደግሞ ታያለም። እኔ ምንም አልሆንም። አይ መጋኛ የሆነች ልጅ ቪዲዮ እንደሰራችብህ ሰማ? አየሁ ቦሴን ቪዲዮ። የምን አባ ቪዲዮ ነው? እሺ የኛ ሀገር መጋኛ ምንድነው? አልሰለጠነም? ለምንድነው ለይተህ የምትመታው? ሲጀምር ድሃ ላይ ሁሉም ይበረታል። እሺ እነሱ ሀብታም ስለሆኑ ያሽቃበጥክ ነው መጋኛ። አያ ቦስ እኔ ስሰልብ ድሃ ሀብታም አልልም። በቃ ባለው አየር ነው። ለምንድነው ድሃ ላይ የምትበረታው መጋኛ? ድሃ ምን ያመጣል? የድሃን እንትን ላስፋልሽ እንጂ ላጥፍልሽ የሚል የለም ሲባል አልሰማህም? ድሃ የሁሉም መቃለጃ ይሁን።
ኧረ ቦስ አሰናብቶ የሚያወራውን እንኳን አያውቅበታል። አይተው እኔ በመጋኛ ተስፋ አልቆርጥም። እዚሁ እኔ አስታምሜ አድነዋለሁ። ቦስ ግን በጣም ነው የማመሰግነው። ለእኔ ታስብልኛለህ አባቴ። ኧረ ምንም አይደል። እኔ እንደ አንድ አባት ልጁን እንደሚያስበው ነው የማስብልህ። ችግር የለው። ቢሆንም በጣም አመሰግናለሁ። ፈጣሪ ያሰብከውን ያሳካልህ ከኃጢአት በስተቀር። አይደለም እኮ ምርቃት ነው ወይስ ምንድን ነው? አጭር ጀለስ ሲኖር ያው ስለ የፈለግከውን ነገር ማድረግ ትችላለህ። አሁን ጓደኛዬ አጭር ቢሆንም አካል ጉዳተኛ ቢሆንም ግን የፈለገውን ነገር ከማድረግ አጭርነት ከአካል ጉዳተኝነት ነው የሚመደበው። አጭር ጥቁር የሆነ ነገር ሁንስ ረዥም ወይም አጭር ወይ ቀጥኑንስ ጓደኛ መደበሪያ ነው የምትሆነው። በቃ ዲኤስቲቪ በለው እንደፈለጉ ነው የሚጫወዝብህ። በፈቃደኝነት ነው የሚሰድብህ። ልጅ ደብ እንዲላ አታሉ ማለት ነው። እንዲህ ወገን ጥብ ድረስ እስኪያልቅ ድረስ ነው የሚሰድበው። ምላሱ ከቁመቱ የረዘመ ጀለስ ሲኖራችሁ የመላጣ ልጅ ልጅ ነበር ትዝ ሲለኝ ፋዛሪስ ፀጉር አላቸው። መላጣዋ ራስሽ ነሽ። እስኪ ዛሬ እንኳን በሰላም ነው አለበት ቀኔን አታበላሽው። ቀንሽን ታዩና የተበላሸውን ሰውነትሽን መቼ ነው የምታስተካክዩ? የምሬን እኮ ነው። በጣም እየወፈርሽ ነው። በዚህ ከቀጠልሽ ህንዶች ላም አገኘን ብለው እንዳያመልኩሽ ነው ብፈራው። አስቀየማት አሁንስ በቃኝ። ይሄ ነው ሪያሊቲው። ከጓደኛ ጋር ከምን ጋር ሆነ ሰው ጋር አትሂድ። በቃ እውነት ነው አትሂድ። በተለይ ደግሞ ትላልቅ ክብር ያላቸው ሰው ጋር አትሂድ። የምር እንዴለ ከጥግ እስከ ጥግ የለ ይሄ ማን ነው እስክትል ድረስ ነው የሚሳደብ። እኔ ነኝ እስክትል ድረስ ነው የሚያስፈቅረው። አንተ እዚያ በር ብሎ እዚጋውን ደብሮን 200 ብር ብናገኝ 200 ብር ብናገኝስ በእናትህ ለምሳሌ እኮ ያው ወንድሙ ላይ አይጨክንም። ያው 100 ብር እንካፈላለን። 100 ብር እንካፈላለን። ማንም አካፍለው አንተ ናት አካፍላለህ። ለምን ሰጣለህ? ያገኘው ይናገርልኝ አልሰጥም እና ብታገኝ ለኔ ላታካፍልኝ አላካፍልም። ምን ስለሆንክ ነው አንተ ማለት ነው? አይደለም ለቅድሬ ያገኘው ብታገኝስ እኔ አብሬ አለው አይደል? እዚህ ጋር ቆይ እዚህ አብሬ አልሰጥም። ለምንድን ነው የማትሰጠው አንተ? ማለት ነው አንተ ማን ነው የሰጠኝ? ለምንድን ነው የማትሰጠኝ? አንተ ስንት ያርገ አንተ ሁለቱንም 100 ብር ልትወስድ ነው? አዎ ወስዳለሁ። አንተ ከኔ ጋር ትጣላለህ፣ ትሰጣለህ። እሺ ትሰጣለህ። አንተ ለትጋልና አንተ ምን ሆነህ ነው የማትሰጠው? ኧረ በለው ምን ምሳሌ እኮ ነው ልቀቀኝ እንጂ ምሳሌ ብናገኝ እኮ ነው ያልኩት። ምሳሌ ነው እንደዛ ስሜት ታደርጋለህ። አልሰጥም ትላለህ። ሳይገኝ እንደዚህ ሆንክ፣ ሲገኝ እንደዚህ ልትሆን ከአንተ ጋር ጓደኝነት ትችያለህ። የምር ግን ይሄ ሀበሻን እኮ አውቆ እኮ ነው ብሬ ከልክ ቢገኝ ራሱ ችግር ነው። ይሁን ዳንስ አልችልም የሚለው ጀለስ የመጣው ዲያስፖራ ጎት $100 እየሰጠ ነው። ሽልማት አሉ። ጉዳዩ ብር ጉዳዩ ከውጭ ምጣ እንጂ ዳንስ አይደለም። ራፐር ራሱ ትሆናለህ። ከውስጥ የለ ችሎታ እምቅ የለ በቃ ከውስጥ የለ እምቅ ችሎታ ነው የሚወጣው። በቃ የተደበቀ ችሎታ ነው። ስለ ዶላር ምናምን ሲወራ የተደበቀ ችሎታ ነው የሚወጣው። ስለዚህ ያው ዋናው ነገር ብር ነው ማለት ነው። አረ ጮት ኳስ የሚያናድ ነገር ቢኖር ልክ ኳስ ስትይዝ በቃ አትለሪስት ገና እኮ ኳሱ አልደረሰም። ገና ያይኛውን ሲሰጥ ገና አንተ ጋር ሳይደርስ በዚህ አንተ ኳስ ውስጥ በቃ እንደዚህ ነው። ይሄ ለባለፈው እንዳረከኝ አድርገኝ። አንቺ እሱ ነገር ሱስ ሊሆነብሽ ነው እንዴ? በእናትህ እንደሱ አትበለኝ። እኔ እኮ አባትሽ እኮ እንዳይቆጡ ወይ ዞር እንበል እንዴ? እንችላለን። ኧረ በቃ እሺ። አንተ ያልተደረጋል እንደሱ ይሄ ነው እንዴ? ስንቱን አሰብንኛ ስንቱን አሰብን፣ እነሱ ግን ስንቱን አስቀየሱ አለ። ወይ ለዚህ መደበቁ ለምን ያስፈልጋ? እዛም እኮ ማከረሻሻም ትችል ነበር። መደባበቁ ለምን ያስፈልጋ? እየተሳሰብን እንጂ እየተሳሰብ ስንቱን አሰበ።
ጥሩ እድል ነው። ኧረ በቀኝ ወይኔ ስንቱን አሰብናል። እሷ አለፈልኝ ብላው እኮ በቃ ስንት ነገር አስበች በጭንቅላቷ ስንት ነገር እሰራለሁ ብላ አሰበች፣ ግን ቀጯት። አለጋም አኩኩሉ አለጋም አኩኩሉ አለጋም ወሊ ግን እንዳያየኝ እጅባል ምን አቀረኝ ሞኝ እኮ ነው አንቺ። አለጋም አኩኩሉ ግን እንዳያዩ አትብሎ ትጅሩታችሁ ዘዶ አኩኩሉ አለጋም አኩኩሉ አለጋም። ይሄ ቦስቲን ዊን ነው የሚባለው። ሁለቱም በቃ እሱም እዚህ ስራውን ይሰራል፣ እዚህ ማነቃም ይላል። እሱ የአብዛኞቹ ሀሳብ አሁን 50 ሚሊዮን ብር ባገኝ መጀመሪያ የማደርገው የ20 ሚሊዮን ብር ያበደ ቤት እገዛለሁ። ውስጡ ምናምን ከዱባይ በመጣ ፏ ምናምን አደረገውና ቲቪ ስማም ከተማ ውስጥ አለ የተባለ ጅብራ ምናምን ቲቪ ነው የምገዛው። እያንዳንዱ ክላሶች ምናምን የቡና ማሽን ይኖራቸዋል። ክላስ በቀየርኩ ቁጥር ፏ መኪና 10 ሚሊዮን ብር መድብና ያበደ ቲቪ እገዛለሁ። እንደዛ ከሆነ 35 አወጣው 15 ሊቀረኝ ነው። ይሄ ደግሞ ያንሰኛል። በቃ 100 ሚሊዮን ብር ባገኝ ቢላስ እንደዛ ማለት እኮ አስበው። ይሄን ሁሉ ነገር አውጥቼ 65 ይተርፈኛል ማለት ነው። ለሚስተየው አንዲቱ ይገዛላታል፣ የፈለገችበት ፏ ትላለች። ግን ደግሞ ኤሌክትሪኮች አያስተማምንም። መብራት ቢጠፋ 10 ሚሊዮን ብር ለመድብና የቤንዚን መኪና መጣዋለቅ ይገዛል። ጩጫዋን ደግሞ ካምብሪጅ ያስመዘግባታለሁ። ግን ደግሞ እንግሊዘኛ ላንግባባ ነው። ሁሌ እዚህ ሲስካት ምናምን ያልክ ካልተሸወድ ተባክል እሱ መፍትሄ አይጠፋም። እዳ ምናምን ያለብኝ ሰዎች ምናምን እንዳለ እየደወሉ 2 ሚሊዮን አቤት ደስታዋ በእናትህ። ድንገት ደግሞ ጠዋት ትነሳ ነው ተነሱ ምን ይደብሩታል። የት አሳያቸዋለሁ። ሴሽልስ ወስዳቸው ምናምን ቢች ዳሌ ኮክቴልን ይዘህ ኧረ ተነሳስ ቢዛውን ገዝተን እንምጣ። በሰዓት ትቀስቅሽኛለሽ በእናትሽ። ምንድን ነው በሰዓት ማለት? ሚሊዮን ማን ነው ሚሊዮን ደግሞ? አይደለም እናስብ፣ ኖርማል ነው። በሀሳባችን ኤለን መስክ እንሁን፣ እሱ ችግር የለውም። ግን በጭንቅላታችን ራሱ የምንስገበገበው ነገርስ አነሰ ብለን የምንጫጫው ነገርስ እንዲህ ማሰባችን እኮ ልክ ነው፣ ትክክል ነው፣ ሌላ ምንም ችግር የለውም። ግን እዚህ ውስጥ ራሱ አነሰ የምንለው ነገር እኔ ገደብ የለውም። በቃ ኤለን መስክ እሺ በኡን ሀብደዚህ ሆነ፣ እኛ ግን በጭንቅላታችንም ውስብብ ባለን እኮ የጭንቅላት ባለሀብት። እንግዲህ ቤተሰቦች የዛሬ ቪዲዮአችን ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ሳምንት፣ መልካም ሃፒ ይሁንላችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ ማድረጉ ለሌሎቹ አስፈላጊ ከሆነ ማድረጉላቸው። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ።